ዛሬ ላካፍላችሁ የፈለኩት ቃል ክፉን በመልካም እናሸንፍ የሚል ቃል። ክፉን በምን እናሸንፍ? በመልካም እናሸንፍ። አያችሁ፣ ክፉን በመልካም ማሸነፍ ይቻላል። ጦር መሳሪያ ሳትይዙ ምንም ነገር ሳትጠቀሙ በመልካም ክፉን ማሸነፍ ይቻላል። ሃሌሉያ አሜን። ዛሬ በቃሉ እግዚአብሔር ዳግም ወደኛ ይመጣል። ህይወታችንን ያድሳል። ህይወታችንን ዳግም ያድሳል። ማለዳ ላይ ሁሉ ሲነገር የነበረው ቃል ተመሳሳይ ነበረ። እግዚአብሔር ፒዩሪፋይ ማድረግ ይፈልጋል። አካሉንና the body of Christ ፒዩሪፋይድ እንዲሆን በቅድስና እንዲኖር የእግዚአብሔር ሐሳብ ነው። በእግዚአብሔር መንግስት ተልቆ ይሄን ታስተምራለች፣ አጥብቃ ታስተምራለች። ምክንያቱም እግዚአብሔር ሰዎች ሁሉ እግዚአብሔር ወዳየላቸው ወደዛ ክብር ጥግ እንዲደርሱ ስለምንፈልግ የእግዚአብሔር የተቀበልነው ተልቆ ያ ስለሆነ ሃሌሉያ። የእግዚአብሔርን ቃል በሮሜ መጽሐፍ ምዕራፍ 8 ቁጥር 28 እስከ 30 ላይ ታወጡና አብረን እናነባለን። ሮሜ 8 ብዙዎቻችን የምንወደው ቃል ነው። ሮሜ 8 ቁጥር 28 ላይ እንደዚህ ይላል፣ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይላል። ሃሌሉያ። ሲጀምር ቁጥር 28 ላይ ምን ይላል? እግዚአብሔርን ለሚወዱት እንደ ሐሳቡ እንደ ፍቃዱ የተጠሩ እኔና እናንተ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ የተጠራን የእግዚአብሔር ልጆች ነን አሁን። ሃሌሉያ። ስለዚህ ይሄ ቨርስ ዳይሬክትሊ ለቦዲ ኦፍ ክራይስት የተጻፈ ነው። በቃ ለኛ ለኔ ለናንተ የተጻፈ ፕሮሚስ ነው። የእግዚአብሔር ቃል ኪዳን ነው፣ ፕሮሚስ ነው። ስለዚህ እንደ ሐሳቡ የተጠራን እኛ ሁሉ እንደ እግዚአብሔር ፍቃድ የተጠራን እኛ ሁሉ ነገሮች ሁሉ ተሰካክተው ለኛ ጥቅም ይሆናሉ። ሃሌሉያ። የእግዚአብሔር ቃል ነው የሚለው እንደዚህ። ለምን ወረድ ብላችሁ ስታነቡት ቅድም ያነበብኩበት ክፍል ላይ የእግዚአብሔር ሐሳብ ከፍጥረት አስቀድሞ የክርስቶስን መልክ ልጆች የክርስቶስን መልክ እንዲመስሉ ነው ይላል። አያችሁ፣ እግዚአብሔር ዝም ብሎ የሚያደርገውን ነገር ዝም ብሎ አያደርግም፣ አለ ምክንያት አያደርግም። እግዚአብሔር ነገርን ሁሉ ለኛ ለመልካም ሲለውጥ ለመልካም ሲያደርግ ያሰበው አንድ ነገር አለ። ሁላችን የልጁን መልክ ወደ መምሰል እንድንመጣ። የእግዚአብሔር መልካምነት የእግዚአብሔር በጎነት በህይወታችን ሲገለጥ ሌሎች ሰዎች በእኛ ይባረካሉ፣ በእኛ ነፃ ይወጣሉ። የእግዚአብሔር አጀንዳ ባንተ ላይ ተጭኖብሃል፣ በኔ ላይ የእግዚአብሔር አጀንዳ ተጭኗል። በየትኛውም መከራ በየትኛውም ፈተና ውስጥ ብታልፍ ያንን ሲዝን ታልፈዋለ። ምክንያቱም እግዚአብሔር አንተን አስቀድሞ በክርስቶስ ኢየሱስ አይቶሃል። የሱን መልክ እንድትመስል ነው ያ ማዕበል ወደ ህይወት የመጣው። ያ ችግር፣ ያ ቻሌንጅ፣ ያ ፈተና በህይወትህ የመጣው እግዚአብሔር በዛ ፕሮሰስ ውስጥ አንተን እየቀረጸ ወደ ልጁ መልክ ማምጣት ስለሚፈልግ ነው። ስለዚህ ዞሮ ነገሮች ሁሉ ተገናኝተው ለበጎ ይሆናሉ። ነገሮች ለበጎ ካልሆኑ የክርስቶስን መልክ መያዝ ይከብዳል። ዲስትራክትድ ነው የምንሆነው። የእግዚአብሔር ሐሳብ ፍጹም ነው። የእግዚአብሔር ሐሳብ በጎና መልካም ነው። ንጹህ ነው የእግዚአብሔር ሐሳብ። ስለዚህ አንተ የትኛውንም ጉዞ ጀምረህ ሊሆን ይችላል። በመንገድ ብዙ እንቅፋቶች ሊኖሩ ይችላሉ። ዞሮ ግን እግዚአብሔር ወደ ያየልህ ሐሳብ አጀንዳና ዴስቲኒ አንተን ለማምጣት የተጠቀመበት መንገድ ነው። ስለዚህ ቻሌንጆቻችን ለከፍታችን ለክብራችን ወደሚቀጥለው ምዕራፍ ለህይወታችን ወደሚቀጥለው ምዕራፍ ማስገቢያ በሮች ናቸው። የከፍታ መሰላሎችህ ናቸው ቻሌንጆች። ዛሬ ሰዎች በብዙ ነገር ይፈተናሉ። በአብዛኛው ሰዎች ራሱ በሰዎች ይፈተናሉ። በአስቸጋሪ ፋሚሊ ውስጥ የሚኖሩ ሰዎች አሉ። በቤተሰቦቻቸው የሚፈተኑ ሰዎች አሉ። በስራ አጋሮቻቸው የሚፈተኑ ሰዎች አሉ። በአሰሪዎቻቸው የሚፈተኑ ሰዎች፣ በወንድሞቻቸው፣ በእህቶቻቸው፣ በእናት በአባቶቻቸው፣ በወንድሞች
እውነቴን ነው የምላችሁ በጣም በብዙ ሁኔታ ውስጥ ሰዎች ይጎዳሉ፣ ሰዎች ይሰበራሉ። ትልቅ ፈተና፣ ትልቅ ማዕበል፣ ችግር ይሆንባቸዋል አብሮ ከሰው ጋር መኖር። ያ ሁሉ የምታልፍበት ነገር ግን ፍጻሜው አንተን ወደ ክርስቶስ መልክ ማምጣት ነው። ካልተፈተንክ አታውቀውማ። የሆነ አንዳንድ እንደዚህ እንዲህ የሚላኩ ሰዎች አሉ። በእግዚአብሔር አሳይ እንደሆነ ወደ አንተ የእግዚአብሔርን ጸጋ ይዘው የሚመጡ ሰዎች ናቸው። አንተ ጠላቴ ብለህ የምትፈርጃቸው ሰዎች፣ ተፎካካሪዎቼ ብለህ የምትላቸው ሰዎች። ጠላቶቻችሁን ወደዱ ጌታ ያለውን ምክንያት አለው። ጠላትን ውደድ የተባለበት ጠላት በቃ የሆነ ግሬስ ነው ወደ አንተ ይዞልህ የሚመጣው። የሆነ የጎደለ ትዕግስት ካለ በህይወት ላይ ያ ግሬስ በህይወት ላይ እንዲጨመር ፈተና ሆኖ አጠገብ ይቀመጣል፣ ይገለጣል። ትዕግስትን በዛ ውስጥ የትዕግስትን ማስል ዴቨሎፕ ማድረግ ትጀምራለህ። በህይወቱ ላይ ትዕቢት፣ ንቀት ያለበት ሰው ይላክለታል። የሚፈትኑት ሰዎች ይላኩለታል እስኪወጣለት ያ መልክ ባንተ ላይ ይመጣ ይታይ ዘንድ፣ በኔ ላይ ይታይ ዘንድ እግዚአብሔር በየትኛውም የህይወት ደረጃ ላይ ብትሆን፣ በየትኛውም እድሜ ክልል ላይ ብትሆን እግዚአብሔር እነዛን አስቸጋሪ የሚባሉትን ሰዎች ወደ አንተ ይልካል። ከነሱ ጋር ሸሚዝን ሰብስበ ቦክስ መቅጠም ሳይሆን የዛን ጊዜ መረጋጋት ነው ያለ፣ መሬት መያዝ ነው ያለብህ። መሬት ዘክ ምንድነው ጌታ ሆይ ልታስተምረኝ ወደድከው? በዚህ ውስጥ ትሁት ነው መሆን ያለብህ። የዛኔ እግዚአብሔር የሆነ መንፈስ ቅዱስ የዛን ሲዝን ላይ የሆነ ነገር እየተናገረ ነው። አንተን ወደ ሆነ ክብር ሊያስገባ ፈልጎ የሆኑ ሰዎችን በዙሪያ አምጥቷል። አስቸጋሪ በቃ ማትወጣበት ሲቹዌሽን የሚመስል ነገር ውስጥ ከተዋል። አንተን የዛኔ አንተ መሬቱን ትይዛለህ፣ ትረጋጋለህ። በመቀጠል ማድረግ ያለብን ነገሩን እንዴት ላንተ ጥቅም መለወጥ እንደምትችል ማሰብ አለብህ። ድብድብ አይደለም ወገኖቼ መፍትሄው፣ ትግል አይደለም መፍትሄው። ተረጋግቶ ማሰብ ይጠይቃል። ሃሌሉያ። ኤርሚያስ ላይ እናውጣ እስቲ ምዕራፍ 29 ኤርሚያስ፣ ትንቢተ ኤርሚያስ ምዕራፍ 29 ላይ እግዚአብሔር በነብዩ በኩል የተናገረው ቃል ለእስራኤላውያን እንደዚህ ይላል። አንድ ትልቅ የምንማረው ነገር አለ። ምዕራፍ 29 እኔ ቶሎ አነባዋለሁ፣ ግድ የለም ባታገኙትም። ትንቢተ ኤርሚያስ ምዕራፍ 29 ቁጥር 4 ላይ እንደዚህ ይላል። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ለኢየሩሳሌም ወደ ባቢሎን ላስማረኳት ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል። ማን ነው ያስማረከው? እግዚአብሔር ራሱ ወደ ባቢሎን የእስራኤልን ሕዝብ ከኢየሩሳሌም አስነስቶ አስማረከ። እግዚአብሔር ራሱ። ከዛስ ምን ይላል? ቤት ሰርታችሁ ተቀመጡ። እግዚአብሔር ነው የሚለው። ተማርከዋል። ግዞት ምድር ላይ ነው ያሉት። አስቸጋሪ ሁኔታ ውስጥ ነው ያሉት። በምንድነው የምንወጣው ከዚህ ግዞት ምድር እያሉ ያሉበት ሁኔታ ውስጥ ብዙ ኮንፊውዥን፣ ብዙ መግራ መጋባ። በዛ ላይ ደግሞ ባቢሎናውያን እጅግ ክፉ ናቸው። የነሱ አይነት መልክ፣ የነሱ አይነት ላይፍ ስታይል የሚከተሉ ሰዎች አይደሉም። ፍጹም ባዕድ ነገር ውስጥ ነው የገቡት እስራኤላውያን። የሚመች ሁኔታ ውስጥ አይደለም ያሉት። እግዚአብሔር ራሱ ነው ግን ወደ ባቢሎን እንዲሰደዱ ያደረገው ዓላማ ስለነበረው። ቤት ሰርታችሁ ተቀመጡ፣ አትክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁ አጋቡ፣ እነሱም ወንዶችና ሴቶችን ልጆች ይውለዱ፣ ከዚያም ተባዙ እያለ ይነግራቸዋል። ይገርማል። መጀመሪያ እንዲሰደዱ አደረገ። ከዛ በኋላስ ተረጋጉ አለ፣ ሪላክስ። ከዛ ኑሮ መኖር ጀምሩ። ብሉ፣ ጠጡ፣
ልጅ ውለዱ፣ ተባዙ፣ ቤት ስሩና ኑሩ። አሁን ብዙዎቻችን ቤት እንኳን ተከራይተን እኮ አትክልት አንገዛ ለበኋላ ለቅቄ ስለሚሄድ ብለን ስለምናስብ ኢንቨስት እናደርግበትም ማለት የተከራየንበትን ቤት። እግዚአብሔር እንደዛ አይደለም የሚያስብ። wherever you are አንተ በእግዚአብሔር እጅ እስከተያዝክ ድረስ ነገሮች ሁሉ ለበጎ ለአንተ እንደሚሆኑ አምነህ ተረጋግተህ ነው መኖር ያለብህ። ስለዚህ እስራኤላውያንን እግዚአብሔር በቃ የሚመክራቸው ምክር ይሄ ነው። ተረጋጉ፣ ከዛ ነገሮችን እንዴት ለናንተ ሐሳብ ለናንተ ጥቅም መለወጥ እንደምትችሉ አስቡ፣ ዝሩ፣ ፍሬውንም ብሉ እያለ ይመክራቸዋል። የትኛውም ሁኔታ ውስጥ ዛሬ ብንሆን ወገኖቼ ከሁኔታው ጋር መታገል ብዙ ርቀት አያስኬደንም። የሚሻለው ተረጋግቶ ቁጭ ማለትና ነገሮችን እግዚአብሔር እንዴት ለበጎ ሊለውጥ እንደሚችል ማሰብ ነው የሚያስፈልገው። ከእግዚአብሔር ጋር ኮኔክት ማድረግ ነው በዛ ሰዓት የሚያስፈልገው። መንፈስ ቅዱስን ሲክ ማድረግ ነው የሚያስፈልገው። ካውንስሉን ሲክ ማድረግ ነው በዛ ሲዝን ውስጥ የሚያስፈልገው። እንደነገርኳችሁ በህይወታችን ላይ ያሉ እንደ ፈተና ሆነው የመጡ ሰዎች፣ አስቸጋሪ ሰዎች፣ ክፉ እንኳን የምንላቸው ሰዎች በእኛ አማርኛና ቋንቋ የእግዚአብሔርን ግሬስ ይዘው ይመጣሉ ወደኛ በማናስበው መንገድ እኛን ሊለውጡ። ከዛ በኋላ እሰይ በከሌ ምክንያት መጀመሪያ እንዲመስሎኝ ነበር እንዲሆነልኝ ትላላችሁ። አንዳንድ ጊዜ የህይወት ታሪካቸውን ቴስቲሞኒያቸውን ሰዎች ሲሰጡ አልሰማችሁ? የዛን ጊዜ ገንዘብ ባትከለክለኝ ኖሮ እዚህ አልደርስም ነበር። የዛን ጊዜ ከቤት ባልባረር ኖሮ እዚህ ህይወቴ እዚህ ደረጃ አይደርስም ነበር። እንደዚህ የሚሉ ሰዎች በጣም ብዙ ቴስቲሞኒ ያላቸው ሰዎች አሉ። አንዳንድ ፈተናዎች የሚመጡት ለአንተ ክብር፣ አንተን ወደ አዲስ ምዕራፍ ለማሻገር ነው። መንፈሳዊ ህይወት ብስለት እንዲያገኝ ለዛ አቬኑ ሆነው መንገድ ሆነው የሚመጡ ቻሌንጆች ናቸው እነዛ ቻሌንጆች። ስለዚህ በመረጋጋት መንፈስ እግዚአብሔር እንዴት ለአጀንዳውና ለፐርፐዙ ሊጠቀምበት እንደሚችል ቁጭ ብለን ማሰብና ከመንፈስ ቅዱስ ጋር ካውንስሊንግ መውሰድ ያስፈልጋል። ሃሌሉያ። ስለዚህ ይሄ መረዳት ሲኖረን ወገኖቼ በህይወታችን አስቸጋሪ የምንላቸው እንኳን ሰዎች ጠላቶቻችን እንኳን ብለን የፈረጅናቸው የምንላቸውን ሰዎች እንድንቀበልና እንድንወዳቸው ነው የሚያደርገን። ምክንያቱም እነሱ ለአጀንዳችን ለኛ ደስቲኒ ስኬት እግዚአብሔር እየተጠቀመባቸው ያሉ ሰዎች እንደሆኑ ነው የምንረዳው። በቃ ይሄ መረዳት ሲገባብን ቫልዩ ማድረግ ትጀምራላችሁ። መንገድ አለው። መንፈስ ቅዱስ ያስተምረናል እንዴት እንደዚህ አይነት ቻሌንጅ የሆኑ ሰዎችን በህይወታችን ላይ ፈተናን የሚያመጡት ሰዎችን እንዴት ሃንድል ማድረግ እንዳለብን መንፈስ ቅዱስ በቃሉ ያስተምረናል። ሃሌሉያ። ስለዚህ ጌታ ኢየሱስ ማቴዎስ 5:43 ላይ እንደዚህ ይላል፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። ይገርማል አይደል? በሰው አይምሮ ሲታሰብ ይሄን ማድረግ ይከብዳል። እንዴ ለሚያሳድደኝ እንዴት ነው የምጸልየው? ይከብዳል እንደዚህ ብለ አድርግ ስትባል። ኢየሱስ ግን ይሄን የተናገረበት መንገድ ምክንያት አለ። ሁሉ ነገር ተሰካክቶ ላንተ ጥቅም ስለሚሆን መጨረሻ ላይ ይሄን ፕሪንሲፕል ይሄን መርህ በህይወታችን ላይ ብንተገብረው ፍጻሜው ያማረ ነው የሚሆነው። ትደነቁበታላችሁ በውጤቱ፣ ትገረማላችሁ በሚመጣው ውጤት። በእናንተ ህይወት ላይ በካራክተራችሁ ላይ የሚገለጥ የሆነ አዲስ ነገር አለ። ያጸደቃቸውን አከበራቸው፣ ወደዛ ክብር የምትገቡበት መንገድ ነው። ሃሌሉያ። አይደለም የሚለው ቃል ቅድም ያነበብ ያጸደቃቸውን ጸድቀህ ብቻ አትቀመጥም፣ ወደ ክብር ትገባለህ። ያ ክብር ደግሞ የልጁን የክርስቶስን መልክ መምሰል ነው። ስለዚህ ፈተና ሲመጣ አሜን ብለን እንቀበል ወገኖቼ። ፈተና የመሰሪያችን መንገድ ነው። የፕሮሞሽናችን በቃ መወጣጫ መሰላል ነው። ቫልዩ አድርጉት። ወደ ክብር፣ ከክብር ወደ ክብር፣ ከክብር ወደ ክብር፣ ክርስቶስን ወደ መምሰል ወደዛ እንመጣ ዘንድ እግዚአብሔር ፈተናዎችን ይፈቅዳል አንዳንዴ በህይወታችን ላይ። እነኝን መልካም አጋጣሚዎች ብለን እንውሰዳቸው።
እመኑኝ ወገኖቼ፣ እነዚህ ለእናንተ የመጡ መልካም አጋጣሚዎች ናቸው። እናንተን አሰነካክለው አደነቃቅፈው የሚጥሉ አይደሉም። the first thing you have to think is ጌታ ሆይ ይሄን ወደ ህይወቴ ይሄ አሁን በህይወቴ ላይ የማልፈው ነገር እንዲያልፍ የፈቀድከው በኔ ህይወት ላይ ልትሰራ የወደድከው ነገር ምንድነው ብላችሁ ነው መጠየቅ ያለባችሁ። የትኛው የህይወቴ ክፍል ላይ ነው ክፍተት ያለው? ዊክነስ ጋፔ የቱ ጋር ነው? ይገልጥላችኋል መንፈስ ቅዱስ። ይሄ ሞመንት የሚያደርገው የተደበቀ የተሰወረን ኃጢአት መግለጥ ነው ስራው። አንተ የማታየው ለዘመናት ከልጅነት ጀምሮ ኤክሰርሳይዝ ስታደርገው የነበረውን ክፉ ልምምድ ወይም ኃጢአት የሚመስል ልምምድ ፍንትው አድርጎ ይገልጸዋል። እስቲ አናጋሪዎች አንዳንዴ ወደ ህይወታችሁ ሲመጡ ተናግሮ አናጋሪዎች የሚባሉ ሰዎች ይኸው ተደብቆ የነበረው ንዴት፣ ቁጣ ከእናትና አባት የወረስከው ይገለጣል። እዛኔ ቱግ ስትል አሃ ይላል መንፈስ ቅዱስ። እዛ ጋ ነው አየህ፣ ማርክ ታደርጋለህ። እችን ፓርት መንፈስ ቅዱስ ሊሰራት ይፈልጋል፣ ከህይወት ላይ ሊያስወግድ ይፈልጋል ማለት ነው። እውነቴን ነው የምላችሁ። እኔ በጣም በብዙ በእንደዚህ አይነት ተመሳሳይ ፈተናዎች አልፌያለሁ። እግዚአብሔር ሼፕ አድርጎ በቃ በሰዎች ቁጣ እንዳልደናገጥ እስከምሆን ድረስ እስከዛ ጥግ እስክደርስ ድረስ እግዚአብሔር ትሬኒንግ ፊልድ ላይ ያስገብቶኛል። ስትደበደብ ጸጥ፣ ስትቀጠቀጥ ጸጥ የሚያደርግ በቃ የእግዚአብሔር መንፈስ ጸጋ፣ ግሬስ። አሁን እነዛን ሰዎች በቃ ለዚህ ግሬስ መንገድ ናቸው ለኔ። እግዚአብሔርን አመሰግናለሁ በዛን ጊዜ ስለላካቸው። አልሰራም ነበር፣ በቃ አልሰራም። ይገለጥ ነበር፣ አገልግሎት ላይ ይገለጣል። ለዛ ነው ብዙ አገልጋዮች አሁን የሚቸገሩት በዚህ። አንበሳ ይሆናሉ ገና ትንሽ ሲነኩ። አልተሰራማ ባህሪ፣ ካራክተር አልተሰራም። ካራክተር ሳይሰራ መድረክን ስትለማመደው ይወጣል፣ እዛው ይወጣል፣ ይታያል። ካራክተር ይቀድማል። ከአገልግሎትም ካራክተር ይቀድማል፣ ባህሪ ይቀድማል። እነዚህም በህይወታችን ጠላት ብለን የምንፈርጃቸው ወይም በቃ በጣም አስቸጋሪ ሰዎች ናቸው ብለን ያሰብናቸው እንደ ፈተና ሆኖ በህይወታችን ላይ የተጋረጡን ሰዎች በምን መንገድ እንቀፋቸው? በምን መንገድ ወደ ህይወታችን ኤምብሬስ እናድርጋቸው? እንዴት ለእግዚአብሔር መልካም ሐሳብ ወይም በጎ ዓላማ እንጠቀምባቸው? ይሄንን አሳያችኋለሁ ቶሎ ብዬ። ከባድ ነገር ነው አውቃለሁ። የሚጠላህን ሰው አብዝቶ የሚጠላህን ሰው መውደድ ይከብዳል። ያው በስጋ ስትሆን ይከብዳል። በስጋ ካለ በመንፈስ ካለ ግን ትጠመጠምበታለህ እዛ ሰው ላይ ምን ነካኝ እስክትል ድረስ። ለዛ ነው በመንፈስ የምንመላለሰው የሚያስፈልገው፣ በመንፈስ መመላለስ የሚያስፈልገው ለዛ ነው። በቃ ስጋ አይወጣም፣ ስጋ ይሸፈናል፣ ስጋ በቃ ዶሚኔት ይደረጋል በመንፈስ። መንፈስ ደግሞ ስራው ማፍቀር ነው። መንፈስ መውደድ ነው። በቃ በጎ ነገርን ማሰብ ነው። ቀና ነገሩን ማሰብ ነው። የመንፈስ ስራ ይሄ ነው። በቃ ሰላም ነው። ስለዚህ የሰላም ሰው ነው የሚያደርግ። እየወጋህ ጠላት አንተ በቃ ብሌሲንግ ነው የምትናገርበት ሰውየው ላይ። እንዲህ ነው የሚያደርግ በመንፈስ ስትመላለስ። በመንፈስ ስከሩ። ሃሌሉያ። በመንፈስ እንስከር። በመንፈስ መስከር ይሆንልን። ስጋችን በቃ ይዋጥ። አንደኛው መንገድ እነዚህን አስቸጋሪ ሁኔታ ውስጥ እንደዚህ አይነት አስቸጋሪ ሁኔታ ውስጥ ስናል አንዱ በጣም ሲምፕል ነገር ነው። ከዚህ በፊት ተናግሬዋለሁ። አይ ቲንክ የሰላም ሰዎች ሆኖ መገለጥ ያስፈልጋል። በየትኛውም ስፍራ ላይ ኢቭን ጠላት ብለን በፈረጅናቸው ሰዎች መካከል እንኳን ስናልፍ በእኛ ላይ የሚታየው ሰላም መሆን አለበት። ሰላምተኞች መሆን አለብን። ሰላምተኞች። ሰላምታ አንድን ሰው ሰላምታ ስታቀርቡለት ፍቅር እያሳያችሁት ነው ለዛ ሰው። ሰላም እያስተላለፋችሁለት ነው ለዛ ሰው። ኦነር እያደረጋችሁት ነው፣ እያከበራችሁት ነው ያን ሰው። ሰዎችን ሰላም ማለት የህይወታችሁ ላይፍ ስታይል ይሁን። ሰላምታ ካልቸር ብቻ አይደለም። ሰላምታ መንፈሳዊነት ነው። መንፈሳዊነት ነው ሰላምታ። የእግዚአብሔር ቃል ይላል እኮ በሮሜ 16:16 ላይ ምን ይላል? በተቀደሰ ሐሳብ እርስ በራሳችሁ ሰላምታ ተሰጣጡ። እኛ ግን የሚቀናን ዛሬ ምንድነው? መንገድ መቀየር፣ ቦታ መቀየር፣ አገር መቀየር፣ ቤተክርስቲያን መቀየር። እማንቀይረው ነገር አለ። ለምን? የሆነን ሰው አቮይድ ለማድረግ በህይወታችን
we are missing በቃ the biggest lesson in our life ወደ ከፍታችን የሚወስደውን ያንን መንገድ ተላልፈናል። ያንን ስናደርግ በህይወታችን ላይ እግዚአብሔር ሆን ብሎ ነው ያንን የሚፈቅደው በህይወታችን ላይ እንድናልፍ የሚያደርገው። ስለዚህ ሰላምተኛ ሰዎች ሁኑ። ላይፍ ስታይላችሁን በፈገግታ ሰዎችን ተቀበሉ። ኢቭን ከባድ የምትሏቸው ከባድ ናቸው እነኚህ ሰዎች ለኔ አስቸጋሪ ናቸው የምትሏቸውን ሰዎች ራሱ ኤምብሬስ አድርጓቸው፣ እቀፏቸው፣ ሰላም በሏቸው። ለእግዚአብሔር ሰላምታ እንኳን ይባላል አይደል? እኛ ሀገር በባህላችን ምን ነው ለእግዚአብሔር ሰላምታ እንኳን ዝም አልሽ? ሰዎች እንደውም እንትን ሲሉ ነው እርስ በራሳቸው ሲቃቃሩ ችግር ውስጥ ሲገቡ እንደዛም ሆነ የኛ ባህል በጣም ሰላምታን የሚወድ ማህበረሰብ ስለሆነ የኛ ማህበረሰብ ሰላምታን ቫልዩ ስለሚሰጥ ይጠብቃል። ከጎረቤቱ ከተጣላው ጎረቤቱ እንኳን ሰላምታን ይጠብቃል። ሰላም ሳይለው ሰልፍ ምን ነው የእግዚአብሔርን ሰላምታ ከለከለችኝ ብሎ ትልቁ ቅሬታው እዛ ላይ ነው የሚሆነው። ቫልዩ አለው ሰላምታ። የትም ቦታ በምትሰሩበት ቦታ ላይ በጣም እንደ ቻሌንጅ የሆኑባችሁ ሰዎች ቢኖሩ የሚዋጓችሁ ሰዎች እንኳን ቢሆኑ ቢስማርት ዊዝደም ተጠቀሙ፣ ሰላም በሏቸው። ሲምፕል ፕሪንሲፕል ነው የምነግራችሁ። ሌላው ምንድነው? ኤክስትራ ማይልስ ሂዱላቸው። በቃ ተጨማሪ ምዕራፍ አንድ ምዕራፍ ካንተ ጋር ሊሄድ የሚለን ሁለት ምዕራፍ ይደለም አይደለም የሚለው ኢየሱስ ያስተማረው ይሄን ነው። ኤክስትራ ማይልስ መሄድን በህይወታችን የመጀመሪያው ሰው መሆን አለ። በአንተ ለመደወል ስልክ ለመደወል እሷ እስከምትደውል እኔ አልደውልም እሱ እስከሚደውል ድረስ ብላችሁ አትቀመጡ። እውነቴን ነው የምላችሁ። be the first one የመጀመሪያዎቹ ሆኑ። እስቲ ቆይ ስልኩን ለማንሳት ኢሜሉን ለመጻፍ እናንተ በቃ የመጀመሪያ ሆኑ። በር ለመክፈት የመጀመሪያ ሆኑ። በቃ do good things። በቃ ምንም እውነቴን ነው የምላችሁ በፍጹም የማትስቱበት አካሄድ ቢኖር መልካምን ማድረግ ነው ለሰዎች። መልካምን ለሰዎች አድርጋችሁ ልትስቱ አትችሉ፣ ልትጎዱ አትችሉ፣ ልትዋረዱ አትችሉ። ልትዋረዱ በፍጹም አትችሉ። መልካምን እየሰራችሁ አትዋረዱ። ነገር ግን በንቀት፣ በትዕቢት፣ በቂመኝነት፣ በተጠራጣሪነት ምን መላለስ ከሆነ መጨረሻው ውርደት ነው። ይሄ ይዞን ገደል ነው የሚገባው። ይሄ ትክክለኛ እግዚአብሔራዊ አካሄድ አይደለም። ስለዚህ be the first one በቃ ፈርቀዳጁ ነው። አስገርሟቸው፣ አስደምሟቸው። እስቲ በቃ በመልካምነታችሁ ጠላቶቻችሁን አስደምሟቸው፣ አስገርሟቸው። ያልጠበቁትን ነገር በማድረግ አስገርሟቸው። እግዚአብሔር በዛ ውስጥ ዝቅታ ያስተምራቸው፣ ትሁት መሆንን ያስተምራቸዋል። እሺ ባይነትን በዛ ውስጥ ትማራላችሁ። ምናልባት እኮ በህይወታችሁ እቺ በቃ ትቢት ትሆናለች። ያስቸገረን በህይወታችን ያስቸገረን ትቢት ሊሆን ይችላል። ከሱ ካልመጣን ያላረግም ከሷ ካልመጣን ያላረግም የሚል በቃ ለራስ ያለን በጣም ከፍ ያለ አቲቲዩድ አመለካከት ሊሆን ይችላል። እሱን ነው እግዚአብሔር ካንተ ላይ እየጠረበ የሚያነሳው። ይሄን ፕራክቲስ ስታደርጉት ነው። አያችሁ ማሰብ ብቻ ሳይሆን በፕራክቲስ የእምነት እርምጃ መራመድ ያስፈልጋል። ያን ስታደርጉ በእግዚአብሔር ላይ ታምናችሁ አድርጉት። በእግዚአብሔር ላይ ታምናችሁ እርምጃ ውሰዱ። በእውነቴን ነው የምላችሁ ማንንም በህይወታችሁ ላይ አይጎዳችሁ። አትጎዱም፣ በሰው አትጎዱም። ለምን? የእግዚአብሔር ሺልድ የእግዚአብሔር ፕሮቴክሽን ከናንተ ጋር በዛ ሰዓት አለ። በእርግጠኝነት ሆኜ የምነግራችሁ ይሄን ስታደርጉ እንደው በቃ ዝም ብላችሁ ገፍቱ ሂዱ እንደሞኝ በቃ ከጠላታችሁ ጋር ሄዳችሁ ተላተሙ፣ ከሚጠሏችሁ ጋር ተላተሙ እያልኩኝ አይደለም። እንደ ጥበበኞች በጥበብ እንመላለሳለን። መልካሙን ነገር ሁሉ እያደረግን ግን በጥበብ እንመላለሳለን። አለክ ግን ራስን ዝም ብለህ ፍለፊት አታጋፍጠው። በእግዚአብሔር ታምነ ተንቀሳቀሳለህ። የእግዚአብሔርን ሰላምታ አትነሳውም ያን ሰው። ስለዚህ ፕሬዘንስህን አሳይተኸዋል፣ መኖርህን አሳይተዋል። አንተ ሰላምተኛ የሰላም ሰው እንደሆንክ አሳይተዋል። ነገር ግን ስትቀሳቀስ በእግዚአብሔር ታምነ ልብህን በእግዚአብሔር ላይ ጥለህ አድርገው። አትስቱም። በዚህ መንገድ ከሄዳችሁ በጥንቃቄ ተጓዙ። ከዛ በኋላ እንደ እባብ ብልሆች ይላል፣ እንደ እርግብ የዋሆች ሁኑ ይላል እግዚአብሔር ቃል። የዋህነትም ብልህነትም ያስፈልጋል። ሚክስ፣ ሁለቱን ሚክስ አድርጋችሁ በህይወታችሁ ላይ አፕላይ አድርጉ። እውነቴን ነው የምላችሁ አስደናቂ አስገራሚ ነገር በህይወታችሁ ላይ መሆን ይጀምራል። ክፉን ነገር አትናገሩ በሰዎች ላይ።
አንናገር በሰዎች ላይ። እውነቴን ነው የምላችሁ። ብዙ ሰዎች ይቅር ማለት የሚከብዳቸው ለምን ይመስላችኋል? ምክንያቱም አብዛኛውን ጊዜያቸውን የሚያሳልፉት ስለዛ ስለሚጠሉት ሰው ወይም በጣም ስለሚያስቸግራቸው ሰው ክፉ ነገር በማውራት ነው። ክፉ ነገር በማውራት ጊዜውን የሚያሳልፍ ሰው ይቅርታ ለመጠየቅ ሰውን ይከብደዋል፣ ወይም ይቅር ለማለት በጣም ይቸገራል። በጣም ነው የሚቸገረው። ለምን? ቃላቶች ፓወር አላቸው። ከአንደበታችን የምናወጣቸው ቃላቶች ፓወር አላቸው። የእግዚአብሔር ቃል ምን ይላል? ሞትና ሕይወት አለ በምላስ እጅ ናቸው ነው የሚለው አይደለ? አየህ፣ ስታወራ አፋችንን ስንከፍት ወይ ሞት ነው ወይ ሕይወት ነው የሚወጣው። ሁለቱም ባንድ አይወጣም። ወይ ሞት ይወጣል ወይ ሕይወት ይወጣል። ሕይወት ከሆነ ይሰራል፣ የሆነ ነገር ሕይወት ያለው ነገር ያወጣል፣ ፍሬያማነት ይታያል። ሞት ከሆነ ይገላል ሰውን። እርግማን ነው በእኛ ላይ የምናመጣው። አንዳንድ ጊዜ ዝም ብለን አማራሪዎች፣ ሟርተኞች አሉ። በቃ አሁን አንዳንድ ሰዎች እውነቴን ነው የምላችሁ በሰዎች ላይ ያማርታሉ። በሰዎች ላይ ክፉ ነገር ሲናገሩ ነው የሚውሉት፣ ሲራገሙ ነው የሚውሉት። ክርስቲያን ሆነው እውነቴን ነው የምላችሁ ክርስቲያን ሆነው እንዴት ይቅርታ ልብ መለማመድ እንችላለን? በእንዲህ አይነት ሁኔታ ከተራመድን ይቅር ማለት በጣም ይከብደናል። ይቅር አለ ማለት ደግሞ ጉዳቱ ለኛው ለራሳችን ነው እንጂ ለበዳያችን አይደለም። ይሄን ብዙ ጊዜ እናቀዋለን፣ ተነግሮናል። ይቅር አለ ማለት ጤናህን ይጎዳዋል፣ እየከሳህ ነው የምትሄደው። እውነቴን ነው የምልህ። ይቅር ያላሉ ሰዎች በጣም በብዛት በካንሰር ይጠቃሉ። እኔ በጣም በህይወት አጋጣሚ በጣም ብዙ ኬዞች አጋጥሞኛል። ቂም በህይወታቸው ላይ ይዘው ለረጅም ጊዜ የሚቀመጡ ሰዎች ካንሰር ነው የሚሆነው። ቂም ካንሰር ነው የሚሆነው። በኋላ ሰውነትህ ተለማምዶት የማያውቀውን እንግዳ ነገር ነው እያለማመድከው ያለኸው። መርዝ ነው ሰውነት ውስጥ እየረጨህ ያለው። ስለዚህ ይቅር የምትለው ለራስህ ስትል ነው። ለራሳችን ስንል ለራሴ ስል ነው ይቅር የምለው፣ ለዛ ሰው አይደለም። ሃሌሉያ። አያችሁ፣ እስራኤላውያን እኮ ባቢሎናውያን ጋር ሲኖሩ 70 ዓመት ሙሉ እየተራገሙ መኖር ይችላሉ። እየረገሟቸው መቼ ነው ከነዚህ የምንላቀቀው? መቼ ነው ክፉ ቃል እያወጡ ወይ መቀጠል ይችላሉ ወይ እየባረኳቸው መቀጠል ይችላሉ? እግዚአብሔር ወደ ባቢሎን ወሰዳቸው። ባቢሎንን ሳይቀጣ ቀርቶ አይደለም፣ በደንብ አድርጎ ቀጥቷል ባቢሎንን። እግዚአብሔር ሉዓላዊ አምላክ ነው፣ የሚሰራውን የሚያውቅ አምላክ ነው። ነገር ግን እስራኤላውያንንም መስራት ይፈልጋል። መሰራት ስላለባቸው ነው ወደዛ ግዞት ምድር የገቡት። ስለዚህ እዛ ሲኖሩ ከሰዎቹ ጋር ተስማምተው ነው እድላቸው ያላቸው እድል ተስማምተው መኖር ነው። እነሰንስ የነሱን ባህል መውሰድ በአዳም ልኮ መለማመድ ሳይሆን አትሊስት የሰላም ሰው ሆኖ መኖር መቻል አለባቸው። የነሱን መባረክ እያሰቡ መልካም ምሳሌ ተጽዕኖ ፈጣሪ ሆኖ መንቀሳቀስ አለባቸው። እነ ዳንኤልን የሚያክል የወጣው በነገስታት ደረጃ ተጽዕኖ ያመጡ ሰዎች የወጡት ከዛ ቦታ ነው። ስለዚህ እግዚአብሔር ዓላማ አልነበረውም እንዴ? በዛም ሲዝን ውስጥ እግዚአብሔር ዓላማ አልነበረው? እግዚአብሔር አንተን ብቻ ማዳን አይደለም፣ አንተን ብቻ አድኖ አይቀርም፣ ሌላውንም ያድናል ባንተ። አንተ ነፃ አውጥቶ ጸጥ ብሎ አይቀመጥም። ሌላውን ነፃ ታወጣ ዘንድ በሆነ ሸለቆ ውስጥ ያሳልፈሃል፣ በሆነ መንገድ ውስጥ ያሳልፈሃል። ይሄ ነው በእስራኤላውያን ህይወት የሚሆነው። ስለዚህ እውነቴን ነው ማለት በመጨረሻ ላይ በቃ ለጠላቶቻችሁ ጸልዩላቸው። ከባድ ነው ግን እውነቴን ነው በህይወቴ ላይ እኔ የተረማመድኩት ነገር ነው። በጣም ነበር የምጸልየው ወጋው እያልኩኝ ወጋው። ከዛ ወጋው ስትልኩ መንፈሱን ነው መንፈሱን ነው ወጋውት ምናምን እያልክ ነው ራስን እየሸወድክ ምትው አይሰራም። ትረስት እግዚአብሔር በጣም ከምናስበው በላይ ሉዓላዊ አምላክ ነው። የሚሰራውን ያመቃል። ልክ ለአንተ በሚያስብልህ ልክ ጠላትህንም ለማዳን እግዚአብሔር እቅድ ኖሮትስ ቢሆን በምን ታውቃለህ? እሺ በምን አውቃለሁ? እኔ ያስቸገረችኝ ልጅ እግዚአብሔር ወደ እግዚአብሔር ሐሳብ ሊያመጣት ኦሬዲ መርጧትስ ቢሆን እኔ አጠገብ የተቀመጠችው ወጋው አይሰራም። በቃ ዛጋ እሷ ወጋው አይሰራም። መጸለይ ነው የሚሰራው በዛ ሰዓት መጸለይ። በቃ ጸልዩላቸው። ለሚያስቸግሯችሁ ሰዎች፣ ፈተና ለሆኑባችሁ ሰዎች ጸልዩላቸው። አስገራሚ የሆነ ትራንስፎርሜሽን ነው በህይወታቸው ላይ መምጣት የሚጀምረው። ትደነቃላችሁ። የእናንተ እንደው መረጋጋትና ሰላምተኛ መሆን አስደንቋቸው ወደ ንስሐ ይመጣሉ። ንስሐ ይገባሉ። ምን ሆኜ ነው እንዴ ከፍክፉ የሆንኩባት? ምን ሆኜ ነው የከፋሁባት ነው የሚሉት። መልካምን በክፉን በመልካም
አሸንፍ እንጂ በክፉ አትሸነፍ የሚለው የእግዚአብሔር ቃል ለዛ ነው። በመልካም አሸንፉ። ይቻላል በመልካም ማሸነፍ። እንደ እግዚአብሔር ሐሳብ ለመኖር ነገሮች ሁሉ ለኛ ተጠቅልለው ለበጎ እንዲሆኑ ክፉን በመልካም ማሸነፍን እንማር። that is our contribution። የኛ እግዚአብሔር ያደርገዋል፣ ግን የኛ contribution ያስፈልጋል። በቃ እግዚአብሔር እንደ እግዚአብሔር ሐሳብ ተጠርቻለሁ፣ እንደ እግዚአብሔር ፍቃድ ነው የምመላለሰው፣ ስለዚህ ነገር ሁሉ ተጠቅልለው ለበጎ ይሆናል። ይሆናል። ልክ ነው። ግን ካንተ እግዚአብሔር የሚጠብቀውስ ነገር አለ። እሱ ምንድነው? በማስተዋል ልንንቀሳቀስ ይገባል። በጥበብ ክፉን በመልካም በማሸነፍ በዚህ ልንገለጥ ይገባል። የዛኔ ወደድንም ጠላንም ያ የተጻፈው ፕሮሚስ በሮሜ 8:28 ላይ ተፈጻሚ ይሆናል። በእኛ ህይወት ላይ ነገር ሁሉ ተጠቅልሎ ለመልካም ይሆናል። ሃሌሉያ! አመስግኑት እግዚአብሔርን። ስለነዚህ ሰዎች፣ ስለነዚህ ከባባድ ሰዎች፣ በህይወታችን ቻሌንጅ ስለሆኑብን ሰዎች አመስግኑ። እናመስግን እግዚአብሔርን። እንዳልኳችሁ መወጣጫ መሰላል ናቸው። ወደ ክብር የሚወስዷችሁ ሰዎች ናቸው። ፈተና ይመስላሉ፣ ግን ወደ ክብር እያሻገሯችሁ ነው። ወደ ላይ እየወጣችሁ ነው። በቃ ከክብር ወደ ክብር የሚለውጧችሁ እነሱ ናቸው። እግዚአብሔር ይጠቀማል፣ ያንን መንገድ ይጠቀማል። ስለዚህ የእድገታችሁ መወጣጫ ከሆኑ እነሱን እግዚአብሔር በእነሱ ተጠቅሞ በእናንተ ውስጥ ትዕግስታችሁን ሊያሰፋ፣ ትከሻችሁን ሊያሰፋ፣ እሺ ባይነት በህይወታችሁ ላይ ሊያመጣ፣ ትህትናን ዝቅ ማለትን ሊያስተምራችሁ ስለሆነ እንደዚህ አይነት ከባባድ አስቸጋሪ ሰዎች ወደ ህይወታችሁ ሲመጡ ደስ ይበላችሁ። እግዚአብሔር ሆይ አመሰግናለሁ፣ ዛሬ ደግሞ የትኛው ትምህርት ቤት ልገባ ነው ማለት ያለባችሁ። መንፈሳዊ ትምህርት ቤት። ሃሌሉያ! አዲስ መንፈሳዊ ትምህርት ቤት ሊያስገባህ ነው ማለት ነው እግዚአብሔር። ክብር ለእግዚአብሔር ይሁን። እውነቴን ነው የምላችሁ፣ ጠላት ከተፈቀደለት በላይ እነኚህን ሰዎችም ጭምር ከተፈቀደላቸው በላይ በእናንተ ላይ ጫና ማድረግ አይችሉም። እውነቴን ነው የምላችሁ፣ በቃ ከአቅማችሁ በላይ ልትፈተኑ አትችሉም። እግዚአብሔር ቃል ፕሮሚስ ነው ይሄ። ከአቅም በላይ ልትጨነቁበት የምትችሉ መከራ ውስጥ አትገቡም። ራሴን እንደው ላስጨንቅ ካላላችሁ በስተቀር በእግዚአብሔር ላይ ታምናችሁ እንደ እግዚአብሔር ሐሳብና ፈቃድ የምትራመዱ ከሆነ እውነቴን ነው የምላችሁ የሚመጣው ፈተና ሁሉ ለእናንተ ወደ ክብር መሻገሪያ መንገድ ነው የሚሆነው እንጂ እናንተን ውጦ አስምጦ የሚያስቀር ማዕበል ሆኖ አይቀጥልም። ለሁሉ ነገር ሊሚት አለው። ላስቸጋሪም ሰዎች ሊሚት አለ። በቃ የሚባልበት ጊዜ ይመጣል። በቃ እግዚአብሔር ራሱ በቃ ባንተ ላይ የሆነ ባህሪ ለውጥ ክርስቶስን የሚመስል ባህሪ መታየት ሲጀምር እግዚአብሔር ያን ቻፕተር ይዘጋል። ከዛ ሰው ጋር ይዘጋል ቻፕተሩ። የት ሄደ ይሄ ሰው እስክትሉ ድረስ ይበናል። ካጠገባችሁ ተነጥቆ ነው የሚሄደው ሰውየው። በቃ እግዚአብሔር ፕሮጀክቱን ጨርሷል። ለዛ ሲዝን እግዚአብሔር የሚጠብቀው የናንተን መለወጥ ነበር፣ የናንተን በባህሪ መሰራት ነበር። ስለዚህ እግዚአብሔርን ለሚወዱ እንደ ሐሳቡና እንደ ፈቃዱ ለተጠሩ ነገር ሁሉ ተጠቅልሎ ለበጎ ይሆናል። ሃሌሉያ!